ተነስተልን የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። በየሳምንቱ በዚህ ሰዓት ወደናንተ የሚደርሰው አሚኮ አብሮነት ፕሮግራማችን ተጀምሯል። በዛሬው የአሚኮ አብሮነት ፕሮግራማችን የሃይማኖት ተቋማት በተለይም የሃይማኖት አባቶች ሰላምን በመስበክ አገራዊ አንድነትና አብሮነት እንዲጠነክር በሰፊው እንቃኛለን። ሰለሞን አሰፌ ፕሮግራሙ አዘጋጅና አቅራቢ ነኝ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን። አሚኮ አብሮነት ይቀጥላል። ጥሩ ጊዜ ይሁንላችሁ። በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ትልቁ ነገር ምንድነው? ለሰው ልጅ ሰላም ነው። ሰላም ክርስቶስ እንግዲህ ራሱ ሰላምን እንዲሁ በቀላል ዋጋ ለሰው ልጅ አልሰጠም። ለማንኛውም ሰው ለይቶ ለኦርቶዶክሱ፣ ለይቶ ለፕሮቴስታንቱ፣ ለሙስሊሙ ሰላምን አልሰጠም። ለማን? ለሰው ልጅ ለተባለው ነው። እና የሃይማኖቱ አስተምሮ ሊለያይ ይችላል። ነገር ግን ዙሮ ግን በማንኛውም እምነት ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ ፍቅር ነው ሁሉም የሚሰብከውና ስለዚህ ምንድነው መሆን ያለበት? ይበልጥ ደግሞ ሆነ መንግስትም የራሱን ድርሻውን መስራት ይበልጥ ግን ትልቁ ሚና ስለ ሰላም የሃይማኖት አባቶች ድርሻቸው ነው። ትልቅ ገና አልተወጣን ነው ማሰብነው። ወጣቱን ገና ነው አልተቀረጸም። ወጣቱን መቅረጽ አለብን። ሰላም በመሰረቱ ከአላህ ተባረከ ወተዓላ ስሞች መካከል አንደኛው ሰላም ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰገዱና ከጸለዩ በኋላ ዱዓ ሲያደርጉ ምን ይሉ ነበር? አላሁመ አንተ ሰላሙ ወሚንከ ሰላም ይሉ ነበር። አንተ ሰላም ነህና ካንተ ደግሞ ሰላምን እንፈልጋለን ይላሉ። ይሄ የሚያሳየው ይላሉ የሃይማኖት ምሁራንና ሊቃውንቶች ሰላም የሚለው ቃሉ ወይም ስያሜው ግዙፍና ትልቅ መሆኑን ነው የሚያሳየው። ያ ባይሆን ኑሮ አላህ ተባረከ ወተዓላ ኢየሱስም አያደርገውም ነበር ይላሉ። ስለዚህ የሰላም ዋጋ ተቆጥሮና ተሰፍሮ በሂሳብ ስሌት ተቀምሮ ይህ ነው ሊባል የማይችል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በዋነኝነት የሃይማኖት ተቋማት አሁን ያለውን አንጻራዊ ሰላም የበለጠ አጠናክሮ ከማስቀጠል አንጻር በስራቸው የእምነት ተከታዮችን ምእመኑን በሚኖሩ መድረኮች የትምህርቶች የግንዛቤ ማስጨበጥ፣ የማስተማር፣ መቻቻል፣ መከባበር አንዱን የእምነት ተቋም ሌላው ሳያንቋሸሽ በአግባቡ በመደጋገፍ ላይ እየተከባበሩ የሚኖርበትን ምቹ ሁኔታ መፍጠር ያስፈልጋል። ሰላም ለልጆቻችን፣ ሰላም ለህብረተሰባችን፣ ሰላም ወጥቶ ሰላም መግባት ማለት ትልቅ ነው። ዛሬ ሰላም ስንሆን ነው ቁሜ ከልጄ ጋር የምናገረው። ዛሬ ሰላም ማለት ማን እጅ ነው ያለው? አንተ እጅ ነው፣ እኔ እጅ ነው። በብር አይገዛም። ሰላም ከሆነ ከጭንቅላት ሰላም መዋል ደስተኛው ነው ይውላል። ሰላም ከሌለ ግን እየተረበሽክ ትውላለህ። ሰላም ደግሞ ከማን እጅ ነው የሚወጣው? ከእምነት አባቶች፣ ከሙስሊሞች፣ ሼኪዎች። ከአንድ መስጊድ ሰላም ሲጠፋ የኛ የክርስቲያኖች ይናጋል። ከአንድ ከቤንጤዎች እምነት ተቋማት ሲጠፋ የኛ እንደጠፋ ማየት ነው። ይሄንን ደግሞ የእምነት አባቶች ቁጭ ብለው ተወያይተው የፖሊስም ልጃቸው፣ ፌደራሉም ልጃቸው፣ ሰላምና ጸጥታም ልጃቸው፣ መንግስትም ልጃቸው፣ ፖለቲከኛውም ልጃቸው በእምነት ውስጥ ማንም በሰላም ዙሪያ ላይ
መስራት ግዴታ አለበት መምከር ልጆች ሲያጠፉ መምከር ወደ ራሱ ጳጳሱ ልጆቹ ወደ ራሱ ስቦ መምከር በእምነት ውስጥ ደግሞ በጣም ትልቅ ስራ መስራት የሚገባው ሰላም ነው ያው የሰላም ዋጋ ቁጥር የለውም ስፍር የለውም ምክንያቱም ከሰማይ ከዋክብት ከምድራሻው ይበልጣል የሰላም ዋጋ በጣም ከባድ ነው ምክንያቱም በዚህ ምድር ላይ የሰው ልጅ እግዚአብሔር አምላክ ነፃ ስጦታ የሰጠው ነው ሰላም በነፃነት እንድንወጣ እንድናመልክ ፈጣሪያችን እንድናመልክ እንደገና ደግሞ በነፃነት ወተን ገብተን ልጆቻችን ቤታችን ኑራችን እንድንመራ እግዚአብሔር አምላክ የነፃ ስጦታ የሰጠን ነገር ነው ሰላም ማለት ቀላል ነገር አይደለም ስለዚህ ለዚህ ሰላም ሁላችን ተግተን ልንሰራ ልንወጣ ልንወድ ይገባናል ማለት ነው የሰላም ምንጭ እግዚአብሔር ብቻ ነው ሌላ ምንም ምንጭ የለውም የሰላም የሚያመጣ እግዚአብሔር ነው ከእግዚአብሔር ጋር ስንጣበቅ ነው እግዚአብሔር ስንፈራ ነው ፍርሃተ እግዚአብሔር በውስጣችን ሲተከል ነው ምንጩ ከሱ ነው ሌላ ሰላም የለም በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስታሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም አድዋ ብለን ብናስበው አድዋን የተለየ አንድ ህብረተሰብ ወይንም የመሳሪያ ብዛት ስላለ አይደለም አድዋን ማሸነፍ የቻልነው ኢትዮጵያውያን ሰላም ስለሆኑ አንድ ስለሆኑ ህብረት ስላላቸው በህብረት ከሆነ ሁሉን ነገር ማሸነፍ ይቻላል ከህብረት ከሌለ ግን ምን ራሱ ሰው ራሱን እንኳን ማገዝ ማይችልበት ነው ስለዚህ ምንድነው ሁላችንም እጃችን አውጥተን በያለንበት በመንገናኝበት ሁሉ ስለ ሰላም መስበክ እንዲኖርብን አሳስባለሁ አላህ ሰላምን ስሙ ሰላም ስለሆነ ሰላም ደግሞ ከሱ ነው የሚመጣው ነገር ግን ይሄን ሰላም ከሱ ለማምጣት በመጀመሪያ ደረጃ አንተ ከራስ ጋራ ሰላም መሆን መቻል አለብህ ይሄ ሰላም ስትሆንና ልብህ ጥሩ ቀና ከተለያዩ መጥፎ ሴቶች ብለን ከመናስባቸው ነገሮች የጸዳና የነጻ ልብ ሲኖርህ ሰላምን ከአላህ ተባረከ ወተዓላ ማምጣትና መጠየቅም እውን እንዲሆን ማድረግም ይቻላል ነገር ግን አንተ ሰላም ሳትሆን ሌሎች ሰላም እንዲሆኑ መመኘት ህልም እንጀራ ከመብላት የዘለለ ሊሆን አይችልም ነው ስለዚህ እኛ በቁርአናችን ሱረቱ ሶፍ በሚባለው ላይ ሰዎች ራሳቸው ሰላም የሚባለው ነገር ላይ ውስጣቸው ሰላም ሳይኖር የተለያዩ ነገሮችን ተሸክመውና ይዘው ሲያበቁ ለሌሎቹ ሰላም እንዲኖር መኛለሁ ወይም ዘምራለሁ የሚለው الله من ይላል لما تقولون ما لا تفعلون እናንተ ያማሰሩትን ስራ ለምንድነው የምትናገሩትና እንደዚህ ቢሆን ብላችሁ የምታወሩት ብሎ ይኮናቸዋል ይወቅሳቸዋል ካለንበት ያለ ሐሳብ እንድንገናኝ ሩቁን ያቀርብ ነው ጊዜን እየቀደም ነው አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል ሳፋሪኮም ኢትዮጵያ በአብሮነት ወደፊት የሰላም ዋጋ በጣም ትልቅ ነው እምነት ግደሉ አይልም በሙስሊሙም ግደሉ አይልም በኦርቶዶክሱም ግደሉ አይልም
በጴንጤውም ግደሉ አይልም ምከሩ አውሬ አሁን በገዳ ስርዓት አውሬኛ ፍለፊት አይገደልም በገዳ ለስንቄ ትላትል መንገድ ላይ ለምትርትል እንኳን አይተርገጥ ነው በገዳ ስርዓት የሚለው ኢየሱስ ክርስቶስ ይቆጣናል የሱን ስራ ነው የምንሰራው ስሩ ያለውን ነው የምንሰራው እና የእምነት አባቶች እረድ የሚል የለም አጥፋ የሚል የለም አቃጥል የሚል የለም እምነት ተቋም ማለት ሰላም ነው የገዳ ስርዓት ማለት ሰላም ነው የሙስሊሙም ደግሞ ለአላህ ብዬ ይቅርብዬሻለሁ ለአላህ ብዬ ይቅርብዬሃለሁ ካላለ መስገድ አይፈቅድለትም አላህ ማለት ነው ሰላም ሁሉ ሰው ሊጠብቀው ይገባል ምክንያቱም ሰላም ከሌለ ወተን መግባት አንችልም ሀዘንና ደስታ በመድራችን ላይ ይፈራረቃሉ ይህንን ማግኘት አንችልም ምክንያቱም ማልቀስም ሆነ መደሰትም እናገኘው ሰላም ሲኖር ነው ስለዚህ የሰላም ዋጋው በጣም ከፍተኛ ነውና ስለዚህ ሰላም ሁላችን ልንጠብቀው ይገባናል ይሄ ጠበቅነው ሰላም ደግሞ ለልጆቻችን ማስተላለፍ አለብን አይደለም በእኛ በውስጣችን ጎረቤቶቻችን እንኳን ሰላም ከሌለ በጣም ውከት ነው ይፈጠርብን ማምለክ አንችልም ማመስገን አንችልም መዘመር አንችልም ሌላም ነገር ማድረግ አንችልም መውጣት መግባትም አንችልም ይችን ሀገር ስናቆማት የውጭ ጥላትም ሲነሳ በጋራ ተመን ወደ አካባቢው ላይ ሄደን አጥንታችን ከስክሰን ደማችን አፍሰን ሁሉም በሚባል መልኩ ያስከበርናት ዳር ድንበሯን ይጠበቅንባት አጋጣሚዎች ታሪክ መዛግብቶችን ማገላበጡ በቂ ዋቢ ነው ተብሎ ይታመናል ከዚህ አንፃር ችግሮች ሲያጋጥሙ ቸነፈሮች ሲከሰቱ በየትኛውም የአገሪቷ ጫፍ ላይ ምንም ይፈጠር በጋራ ሆነን የእምነት ልዩነትና አመለካከቶቹ ሳይገድቡን በጋራ ምን መክትበት አጋጣሚና ታሪካችንም ይሄን ነው በግልጽ የሚያሳየው ይሄ ነው ያለን ሴት ከዚህ አንፃር ስንራብም ስንጠማም ስናዝንም ስንተክዝም ሲከፋንም በዚህ ልክ አንዱ ሌላውን አይዞ የሚልበት እኔ ያለሁኝ ክንዴን ሳልንተራስ እንደሚባለው በድሮ አነጋገር አንተ ምንም አትሆንም እየተባባል የኖርንበት አጋጣሚ ነው ያለው ትናንትም ጀምሮ ከጥንትም እንዲሁ የፖለቲካ መሪዎች እንኳን እንዲሁ በእምነት ለመከፋፈል ሲፈልጉ አማኞችና የእምነት አባቶች ደግሞ በጋራ ሆነው ችግሩን ለመቅረፍና ለመመከት ጥረት ያደረጉበት አጋጣሚ በጣም ብዙ እንደሆነ ታሪኮች ያስረዱናል ስለዚህ ይህች ሀገር በጋራ የቆመችና ወደፊትም በጋራ የምናቆማት ትውልድን በዚህ ልክ አስተምሮታችንና ታሪካችንን እየነገርን እውነተኛውን ተጨባጭ ሁኔታ ለማስተማር መዘጋጀት ይኖርብናል ታሪካችንም ይሄንኑ ነው የሚያሳየው ኢየሱስ ክርስቶስ ከሱ ጋር አንተ ተገናኝተ የሚሰማክ ሰላምን ሰራ እንጂ እጅክ ደም ካለው እዚሽ ምድር ላይ ለመሄድ እንኳን ይቀፋሃል ሰላምን ካጠፋ እጂ ላይ እግርህን በመንገድ ላይ ለመሄድ እንኳን ለመጾም አሁን በኦርቶዶክስ እኔ ኦርቶዶክስ ነኝ ስንጾም ይቅር ተባብለን ከባሊያን ሲቼ ከልጆቻን ሲቼ ለእግዚአብሔር ለመድኃኔ ዓለም ብላችሁ ይቅር ተባብለን አብረን እንቆርሳለን አብረን እንጾማለን አብረን እንፈታለን ለፍቺው አድርሰን ብለን ጸሎት እናረጋለን ሙስሊሙም ደግሞ ለአላህ ብለሽ ይቅርበኝ ሚስቱን እንኳን ጎረቤቱን እንኳን ለአገርን ይመሰለ ቀርቶ ማለት ነው ዛሬ ኢትዮጵያ ያደገች ነው መንግስት ለሊትና ቀን እየሰራ ይሄንን ኢትዮጵያ ማሳደግ ትተን ወደ ነገር መግባት ከውጭው ዓለም ጋር በሚቀኑን ሰዎች ጋር አንድ ላይ ቆመን መንጫጫት አያስፈልግም አንዱነን ሃይማኖታችንንም አጠንክረን መንግስታችንንም ቆመን ሰላማችንን ሃይማኖታችን ውስጥ በሰላም ዙሪያ ለሊትና ቀን መስራት አለብን ተው ማለት አለበት ጳጳስ ተው ማለት አለበት ቄስ ተው ማለት አለበት ሼኪው ተው ማለት አለበት አባገዳው የህዝብ ወጣት የራሱ ልጅ ስለሆነ መምከር አለበት ሰው መሆኑ ይበቃናል በዘረኝነት ሰው ማጥፋት አይሰራም ሁሉ ሰላም ሲኖር ምክንያቱም ሰላም ከሌለ ከንቱ ነው የከንቱ ነው ምክንያቱም ሰላም ከሌለ ቤት ውስጥ ነው የምትታሰረው የምትገባው የምትወጣው ከግቢ ውጭ አትወጣም ሰላም ሲኖር ግን ከሀገር ተዟዙረ ልጆች ታስተምራለ ሰርተ ለፍተ ጥረ ግረ ትኖራለ ሰላም ሲኖር የሁሉ ነገር ማስተማርም መኖርም ማኖርም የምትችለው ሰላም ሲኖር ነው ሌላ ሰላም ከሌለ የሁሉ ከንቱ ነው በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል
እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ሀብት ንብረቱን ወላጁ ተናዘዘለት አልተናዘዘለትም ምንም የአባቱ ነው። ግን ሰላምን ነው ወላጅ ለልጁ ማስረከብ ያለ ስለ ሰላም፣ ስለ አብሮነት፣ ስለ አድዋ ድል ኢትዮጵያውያን እንዴት ናቸው አብሮ በልተው ጠጥተው ሃይማኖት ብሔር ሳይለያያቸው እንዲያውም አሁን ከቅርብ ጊዜ የተጀመረ ነገር ካልሆነ በስተቀር አሁን ሁሉንም ሰው ስታየው ለምሳሌ አባቱ እናት አባት 4 አያት አለው በ4 አያት ከሁሉም ይወለድ ነው እንደው ተውናውራ። ስለዚህ ምንድነው ሰላም የሚጀምረው ከቤት ነው። እኔ ከቤቴ ሰላም ማድረግ አለብኝ፣ ልጆችን ሰላም መስበክ አለብኝ። ለልጆች ሰላምን ከሰጠው ልጆች ምንም ነገ ያን ያገኙት በብሔርም በሃይማኖትም በምንም ሊለያዩ ይችላል። ከቤት ነው አስተምሮ ስለ ሰላም ከቤት አረጋግጠን ማስተማር አለብን ነው ለልጆቻችን ለወላጁ። እኛ እናልፋለን ነገ ሲተካ ደግሞ የኔ ልጅም ስለ ሰላም የሚሰብክ ስለ አንድነት የሚሰብክ ከሆነ ያም ይተላለፋል። አንድ የመንግስት የሥራ ኃላፊ ምን ይላሉ? የሃይማኖት አባቶችን ሰብስበው ባካችሁ ሙስና የሚባል ነገር መጥፎ እንደሆነ መቼም እናንተ ታውቃላችሁ። ሙስና ደግሞ ለሀገር እድገት ለልማት ለአንድነትና ለህብረታችን ጠንክ ነው። ምክንያቱም ፍትህ ይጓደላል። ፍትህ ሲጓደል ደግሞ ድሃ ይበደላል። ማህበረሰብም እንዲሁ እሴቱ እየቀጨጨ የእድገት ማማችንም ወደታች እያጎነበሰ ስለሚሄድ ባለንበት እንድንቀጥል ይሄን ነገር ማውገዝ አለባችሁ ብለው መመሪያ ቢጤ ነገር ሲሰጡ አንድ የሃይማኖት አባት ምን አሉ? ነገሩ ጥሩ ነው፣ እሳቢውንም ተቀበለነዋል፣ ትክክልም አይደለም፣ ይሄን ነገር እኛ እናስተምራለን። ነገር ግን አንድ ችግር አለ አሉ። ችግሩ ምንድነው ሲባሉ ይሄ ሙስና የሚባለው ነገር በአብዛኛው የመንግስት የሥራ ኃላፊዎችና ጉዳይ ያላቸው ሰዎች ናቸው ይሄን ነገር የሚያደርጉት። ይሄን ለማድረግ ደግሞ ወደ ቤተ እምነት የሚመጡ ሰዎች እንደዚህ አይነት ስልጣን ያላቸው ሰዎች አይደሉምና የት አግኝተን ነው የምንነግራቸው ብለው እዛ አካባቢ ያለውን ሰው አስደምመዋል ይባላል። አሁን ችግሩ ምንድነው? አንዳንዴ የእምነት አባቶችም ቢሆን እንዲህ አይነት ችግሮችን ለምንድነው በዚህ ልክ ኃላፊነትን ወስደውና ኃላፊነት ተሰምቷቸው ማህበረሰቡ ላይ ያለውን ክፍተትና ችግር ለመቅረፍ ጥረት የማያደርጉ እንዲሁም ኢሊቶችና ምሁራን የምንላቸው ሰዎችም እዚህ ጉዳይ ላይ ጥናታዊ ጽሁፎችን መስራት ብቻ ሳይሆን እነሱም በዚያ ልክ ራሳቸውን ለማስተካከልና የነበረን ባህሪም ለመሞረድ ጥረት ማድረጉ ተገቢ ነው የሚል እሳቤ አለኝ። ስለዚህ አሁን በአብዛኛው ታሳቢ የሚደረገው ምሁራኖችና የአገር የሚመሩ ኃላፊዎች የሃይማኖት አባቶች በጋራ በቅንጅት እንዲህ አይነት ክፍተቶችንና ጎደሎችን ለመሙላት ጥረት ማድረግ ይኖርባቸዋል ብዬ አምናለሁ። ተነጣጥሎ የሚሆን ነገር የለም። የእምነት አባቶች የሆነ እሳቤ ኖሯቸው ወይም ደግሞ ከእምነት መጽሐፎች ቀርተው ለማህበረሰቡ ሲያስተላልፉ ይህንን ተግባራዊ እንዲሆን መደላደል መስራት ያለበት ደግሞ የሥራ ኃላፊዎች መሆን አለባቸው። ምሁራኖች ደግሞ ይህን ጉዳይ በደንብ አብላልተውት የበለጠ አሳድገውት የማህበረሰብ እሴት እንዲሆን በሚዲያዎችም ልክ እናንተ አሁን እንደምታረጉት ማህበረሰቡ ዘንድ ተደራሽ ለማድረግ ጥረት ሲደረግ ምንፈልገው ነገር ላይ መድረስ ይቻላል ብዬ አምናለሁ። ወላጆች ልጆቻቸውን ከስር ጀምሮ እየመከሩ አዋቂ ማክበር እንዲችሉ መደረግ የሌለበትን ነገር እንዳያደርጉ ከስር ከህፃነት ጀምሮ እያስተማሩ መሄድ የሚውሏቸውን ጓደኞችን አብሮ የሚውሉ እንትኖችን ጓደኛሞች በተቻለ መጠን ከባህሪያቸው ወጣ ያለ እንዳይሆን ተመሳሳይነት ባህሪ መልካም ባህሪ ያላቸውን እንዲከተሉ ግንዛቤ የመስጠት ትምህርት የመስጠትና
በመልካም ጉዳዮች ላይ እንዲሳተፉ የማድረግ በወንጀል ዙሪያዎች ላይ በእኩይ ተግባራት ላይ እንዳይሰማሩ ወላጆች ልጆቻቸው ለአካባቢ ወጣቶች ለአካባቢ ልጆችም ግንዛቤ ያስጨብጡ የሚሄዱበትን ሁኔታ መፍጠር ያስፈልጋልና እንደ ወላጆች ከፍተኛውን ኃላፊነት ከራሳቸው ጀምሮ በመስጠት ልጆቻቸውን የጎረቤት ወጣቶችን ግንዛቤ ማስጨበጥ የማስተማር ስራ አጠናክሮ ሊቀጥሉ ይገባል የሚል እምነት ነው ያለው። ትልቁን የአንበሳውን ድርሻ የሚወስዱት የእምነት ተቋማቶች ናቸው። በእለትም በማታም በቀንም ምእመናኑ ወደ እምነት ቦታዎች ይጎርፋል። በዛን ሰዓት የእምነት አባቶች ጠንከር ብለው ራሳቸውን አስተካክለው ከጌታ ጋር ያላቸውን ግንኙነት የበለጠ አሳምረው ምእመናኑ እንዲሰማቸውና እንዳዳምጣቸው እነሱ ራሳቸው ለጌታቸው ጸልየው ስብዕናቸውን አስተካክለው ቁመናቸውን በጣም በተሻለ መልኩ አርአያ ለመሆን የሚያስችላቸውን ቁመና ከገነቡ በኋላ ወደ ምእመናኑ ተደራሽ ማድረግ ይጠበቅባቸዋል። ያኔ ብዙ ሀገር በተለያዩ ሪዮት ዓለም ላይ ተሰማርተው አገርን ለመገንባትም ሆነ ለመምራት ጥረት ሲያደርጉ ሳይሳካላቸው ሲቀር የእምነት አባቶች ጋራ ነው ተመልሰው የሚሄዱት። የእምነት አባቶች ደግሞ የትውልድንም ሆነ ማህበረሰብን የነበረውን አስተሳሰብ ሞርደውና አስተካክለው አቋሙ የተሻለ አቋም ላይ እንዲሆን የማድረግ ሚና አላቸው። ምክንያቱም እነሱ የሚናገሩት እንደተባለ አሁን እኛ ቁርአን ላይ ስታይ ነብዩና አለይሂ ሰላም አላህ ይላቸዋል قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين ወደ አላህ ነው የምጣራው ብለህ ተናገር ነው የሚላቸው። ምእመናኖች ለራሳቸው ክብርና ዝና ሰውን አይሰበስቡም፣ ሰውንም አይጣሩም፣ ሰበካም አያደርጉም፣ ዳዕዋም አያደርጉም። ዳዕዋ የሚያደርጉ ሰዎችን የሚጣሩት ወደ አላህ ተመልሳችሁ ኑ፣ አላህ እንዲወዳችሁ እንዲያየት ተግባራትን ከውኑ፣ መልካም ስራዎችን ስሩ፣ ለሌሎች አለይታ ሁኑ፣ በሀገር ግንባታና ጥበቃ ላይ በሰላምና በጸጥታው ላይም የጋራ ያላችሁን አስተዋጽኦና ኃላፊነታችሁን ተወጡ። መስረቅ፣ መግደል፣ መዋሸት፣ መቅጠፍ፣ ዝሙት ክልክል ነው። ይሄ ከጌታ ጋር ያጣላል ነው። እነዚህ ነገሮች ሲቀሩ ደግሞ ባይ ዲፎልት ሰላሙና መረጋጋቱ ስለሚመጣ ሚናቸው በጣም የጎላና ከፍ ያለ ነው። መለያየት የለብንም። ዘረኝነት አያዋጣንም። አንዱነን ጡት የአማራውን ኦሮሞ ጠፍቶ የትግሬዋን ኦሮሞ ጠፍቶ ኦሮሞ የትግሬን ጠፍቶ ነው ያደግነው ማለት ነው። ዛሬም ለመቀጠል አንዱነን አገራችንን ቺን ለድገት ጎዳና ዛሬ ይሄ አድዋ ማለት በጣም የተግማማ ቦታ የተግማማው ዛሬ ጽዱ ሆኖ የህዝባችን አጥንትና ደሙ መነሻ መድረሻ መወያያ ሆኖ እዚህ በታደሰች ቤት ውስጥ ቁጭ ብለን ስንወያይ በጣም ትልቅ ምስጋና የሚገባው መንግስት ማክበር የሚገባው መንግስት ከጎኑ ቆሞ መስራት የሚገባ መንግስት ስላገኘን ይሄንን ደግሞ እሱ ከጎኑ ቆመን ደግፈነው አንድ በርታ እያልነው አቅማችን ባይችል እንኳን አሮጊቱም ሽማግሌውም እየመረቀ በጾም በጸሎት እየረዳው ካጠገቡ እንዲቆም አደራ ማለት እፈልጋለሁ። ሰላምን በመጠበቅ ረገድ የሃይማኖት ተቋማት ትልቅ ዋጋ ሰጥቶ የሚኖረውም የሚያኖረውም የሚሰብከውም ይሄ ነው። ስለ ሰላም ነው። ሌላ ነገር አይሰብክም። ሌላ ነገር ፖለቲካ፣ ዘር፣ ሃይማኖት፣ ቋንቋ አይሰብክም። የሚሰብከው ሰላም ነው። በሰላም ወጥተን እንድንገባ ከእግዚአብሔር ጋር እንድንጣበቅ ነው የሰላም ሃይማኖት የምታስተምረው። ይሄንን ነው። በቋንቋ በዘር በመልክ በቁመት አይደለም። ሰው በመሆኑን የእምነት አባቶች ይሄንን ነው የሚያስተምሩት። ሰውን ወደ መልካም ነገር እንዲሆድ ጥሩ ልጆች ጥሩ ቤተሰብ እንዲያፈራ ጥሩ ንግግር እንዲናገር ጥሩ ስራ እንዲሰራ ይሄ ነው የሰላም አባቶች ስራቸውና ተግባራቸው። አብሮነታችን ቀላል ነገር አይደለም። ምክንያቱም በዓል ሲመጣ ሁላችን ተጠራርተን ቤተሰቦቻችን ከጎረቤቶቻችን ይሄ ሌላ ቋንቋ ነው ይሄ ሌላ ተናጋሪ ነው ይሄ ተናጋሪ ነው ሳንል ምንኛውም ኢትዮጵያ በመሆኑ ተጠራርተን አብረን በመብላት አብረን በመጠጣት አብረን ፈጣሪያችን በማምለክ ነው የምንገኘው ማለት ነው። ምክንያቱም ታሪካችን የኢትዮጵያ ታሪክ የኢትዮጵያ አብሮነት መኖር የፍቅር ነው የሰላም ነው። በአሁን ሰዓት ያው ከውጭም ይሁን ከውስጥ ገብተው የሚያበጣብጡን በሃይማኖት ካባ ለብሰው ሌላ ነገር በማድረግ የሚያሸነቋቁሩን አሉ እንጂ ኢትዮጵያዊ ታሪካችንና ግሩም ነው። እኔ ከልጅነቴም ጀምሮ የተማርኩት ከአባቶቻችን ከአያቶቻችን የሰማሁት ግሩምና ድንቅ ታሪክ እንዳለን ነው የምገነዘበው።
በመላው ኢትዮጵያ ሕጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአሚኮ አብሮነት ፕሮግራም ነው እየተከታተላችሁ ያላችሁት። የሃይማኖት ተቋማት በተለይም የሃይማኖት አባቶች ሰላምን በመስበክ አገራዊ አንድነትና አብሮነት እንዲጠነክር በማድረግ ረገድ ያላቸው አበርክቶና አስተዋጽኦ ምን ይመስላል የሚለውን ጉዳይ አንስተን ከተለያዩ ተቋማት የሃይማኖት አባቶች ጋር ቆይታ እያደረግን እንገኛለን። አብራችሁን ስላላችሁ እየተከታተላችሁን ስለሆነ እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን። የሃይማኖት ተቋማት በተለይም የሃይማኖት አባቶች ሀገራዊ አንድነትና አብሮነት እንዲጠነክር ሰላምን በመስበክ ረገድ ያላቸው አስተዋጽኦ ምን ይመስላል የሚለውን ርዕሰ ጉዳይ አንስተን ቆይታ እያደረግን ነው። አሁንም አብራችሁን ቆዩ። አሚኮ አብሮነት ይቀጥላል። ካለንበት ያለ ሐሳብ እንድንገናኝ ሩቁን እያቀረብ ነው፣ ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ወላጆችም የሃይማኖት አባቶችም በማንኛውም በምንገናኝባቸው ማህበራዊ ጉዳዮች ሁሉ ስለ ሰላም መስበክ አለብን። ሰላም ከሌለ ሁላችን ልንኖር ስለማንችል ነው። ስለ አብሮነት እውነት ለመናገር ከሁሉ ነው የሚጠበቀው። አብሮነት አዲስ ነገር አይደለም ብዬ እገምታለሁ። እኔ አገራችን ላይ ሌሎች ሀገር ላይ አንዳንዶቹ እንደሚነግሩን በእምነት ደረጃ እንኳን ሳይቀር እዚህ ጋር የክርስቲያን መንደር፣ እዚህ ጋር ደግሞ የሙስሊሞች መንደር፣ እዛ ጋር የእንትኖች መንደር እየተባለ የሚከፋፈልበት አጋጣሚ እንዳለ እንሰማለን። በተጨባጭም ደግሞ እናያለን። እዚች ሀገር ላይ እኮ እንደዛ የሚባል ነገር የለም እኮ። በጉርብትና ደረጃም የምንኖረው ግርግዳችንና አጥራችን አንድ ሆኖ ምናልባትም በገጠሩ ዓለም ብትሄድ አሁን እንደሚታወቀው ሰፊው የኢትዮጵያ ማህበረሰብ የሚኖረው የኢትዮጵያ ገጠሯ አካባቢ ላይ ነው። ገጠር ላይ ሲኖረው እኮ የእምነት አጥርም ሆነ ግድብ ሳይኖር አንድ ሰው ህፃን ልጁን እንኳን ትቶ ወደ ገበያ ሲሄድ ሌላኛዋ የእምነት እናት አንስታ እያጠባች የምትጠብቅባት አጋጣሚና አለይተዋ በዚያ ልክ አምናት ህፃን ልጇን ሰጣት እያጠባች የምትጠብቅበት ሁኔታ ነው የሚኖረው። እንዲሁ አጋጣሚ ግጭቶች ሲኖሩ ደግሞ አብሮ ያደጉ ባንድ ማዕድ የበሉ ሰዎች የትኛውም አጋጣሚ ይሁን አጎቱም ልጅ ይሁን ዘመድም ይሁን አብሮት ከኖረውና ካደገው ከሙስሊሙ ከክርስቲያኑ ጋር በጋራ በመሆን ስተትን በማረም ደረጃ ቁጭ ብለው ድሮ እኮ አገራችን ላይ እኮ ችግር ሲፈጠር ሸንጎ የሚባል ሁሉ እኮ ነበረ። አሁን ላይ በተለይ በኦሮሚያ አካባቢ ላይ አሁን አባገዳ የሚባለው
ስርዓት ጥሩ ስራዎችን እየሰራ ነው ያለውና በሰላም እሴቶች ላይም ትልቅ ስራ እየሰራ ነው ያለው እና አብሮነታችን እስከዚህ ድረስ የዘለቀ እንደነበረ ታሪክ አይደለም በተጨባጭ ያሉ ሰዎች የሚናገሩበትና ምስክር የሚሰጡበት ስለሆነ ይህንን አብሮነት እንደተባለው ፍቅር ነው ሊያኖርህ የሚችለው ከሁሉም በላይ ሁለተኛ ደግሞ እቺ ሀገር ኢትዮጵያዊ መሆናችንም ደግሞ መረሳት የለበትም አንድ ኢትዮጵያዊ አቅማዳም ከደረሰ በኋላ የፈለገውን አመለካከትና እምነት ሊመርጥ ይችላል ግን ኢትዮጵያዊነቱ ሊረሳ አይገባም እዚች ሀገር ላይ ያስካለ ደግሞ የመኖር መብት አለው የመዳር የመኳል መብት አለው ሀብት የማፍራት መብት አለው መንቀሳቀስ መብት አለው ማንንም ተፈጥሯዊ መብቱን ሊገድበውም ሊያቅበው እንደማይችል ተረድተን የጋራ ሴታችንን አንድነታችንና ህብረታችንን ቀድሞ የነበረውንም የበለጠ ከማሳደግ መቆጠብ ሳይኖር የበለጠ ደግሞ እንዲፋፋና እንዲያድግ መኖር ማድረግ መቻል አለብን ሐሳቢያችን አብሮ በመብላት አብሮ በመጠጣት የሚታወቅ በመሆኑ ይሄንንም እንዲሁ አብሮ ማስኬድ ይኖርብናል ይሄ መገለሉ አንዱ ሌላውን በጡንቻ ሌላውን በርግጫ ብሎ ደግሞ ማስወገዱ ፍጹም እኔ ብቻ ነኝ እውነተኛ ሊባል የሚችልበት ዓለም ላይ አይደለም ያለ ነው ሊባል የሚችለው ራእይ ወይ ደግሞ ከጌታ መለኮታዊ ትእዛዝ ሲመጣ አንተ ትክክል ነህና እንደዚህ ያድርግ ሲባል ካልሆነ በስተቀር የኔ ሐሳቤ ብቻ ነው ሊል የሚችል ሰው ሊኖር አይችልም በዛ ልክ ራሳችንን እየቃኘን አብሮነታችንን ማዳበር ይኖርብናል የሚል መልእክት ማስተላለፍ እወዳለሁ ካለንበት ያለ ሐሳብ እንድንገናኝ ሩቁን እያቀረብ ነው ጊዜን እየቀደም ነው አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል ሳፋሪኮም ኢትዮጵያ በአብሮነት ወደፊት ታሪካችን አብሮነትን የሚያሳይ ነው ምክንያቱም አንድ ወገናችን ከታመመ ከተቸገረ ከራበው ከበረደው አብሮ በመልበስ ሁለት ሶስት ሸሚዝ ካለን የቀይ መስጠት ማልበስ ማብላት ማጠጣት ነው ታሪካችን ፍቅር ነው ምክንያቱም ይሄ ከዚህ መጣ ይሄ ከዚህ መጣ ይሄ ከሰሜን ነው ይሄ ከደቡብ ነው ይሄ ከምስራቅ ነው ከምዕራብ ነው ሳንል ቤተ ታሪካችን ይሄንን ነው የሚያስተምረን አባቶቻችን የሚያስተማሩን ያስተላለፉልን መልእክት ይሄንን ነው የሚመስለው ምክንያቱም አብሮ መብራት አብሮ መጠጣት የተቸገረውን በመርዳት እንደገና ደግሞ ያለንን ነገር በመቋደስ ሁለት ሶስት ከለበስን ለወንድማችን ለእህታችን ለቤተሰቦቻችን ለጎረቤቶቻችን ማልበስና ማጌጥ እንዳለብን ነው ያስተማረን አገራዊ አንድነታችን በማምጣት ሁላችንም ይተበቅብናል ሁላችንም ኢትዮጵያውን ከህፃን ጀምሮ እስከ አባቶች እስከ ሃይማኖት ተቋሞች እንደገና ደግሞ ለቤተክርስቲያን አገልጋዮች ሰባኪዎች እንደገና ደግሞ በኦርቶዶክስ ሃይማኖት ደግሞ ተቋም ያሉት አባቶች ወጣቶች ከትምህርት ቤት ከሁሉም መልካምነት ነው የሚጠበቀው ምክንያቱም አገር ከሌለች እኛም አንኖርም ማለት ነው አገራችን ከሌለ ሰላም አይኖርንም ወተን መግባት አንችልም መማር ማስተማር አንችልም ማለት ነው አንድ ምነግር አንተ ልጅ የኢትዮጵያ ወጣቶች የብሔር ብሔረሰቦች ወጣቶችም እንዲሰሙ ምፈልገው አንድ የእምነት አባት በቤተ ክርስቲያን ውስጥ የፖለቲካ ማራመጃ እንዳያደርግ አንድ መስጊድ ውስጥ እዛ መስጊድ ውስጥ ሙስሊም ሼኪው የፖለቲካ ማራመጃ እንዳያደርግ አንድ ጳጳስነቱ በሰላምና የእግዚአብሔርን ጸሎት አድርጎ ለህዝብ መለመን ነው ስራው ሰላምን መለመን ነው ስራው ሼኪውም እንደዛው ነው አባገዳም ደግሞ ጸሎት ከእግዚአብሔርና ለህዝቡ ልማት ለህዝቡ ሰላም ማስታረቅ ነው ስራው ስራችን እንወቅ ወጣቱ መንቃት አለበት የማንንም ፖለቲካ መራመጃ መሆን የለበትም ቁጭ ብሎ የተማረ ጭንቅላት ቁጭ ብሎ መወያየት መቻል አለበት አገራችን በልጽጋለች አገራችን በዲጂታል ተወጥራ ሁሉን ነገር በሚታይ ዓለሚቷን በምትቆጣጠርበት ሰዓት አገር ረብሾ ምናምን ማቃጠል አያስፈልግም ጳጳስ እንደ ጳጳስነቱ ሰላም ላይ እንዲሰራ አባገዳ እንደ አባገዳነቱ ሰላም ላይ እንዲሰራ
ሼኪው እንደ ሼክነቱ በመስጊዱ ሰላም እንዲሰራ አንድ ፖለቲካ የሚያራመድ የሚፈልገውን አቁም ይሄ እኔን አይመለከትም እኔ ሃይማኖት አባት ነኝ ማለት መቻል አለበት ሰላም እንዲመጣ ሁላችን ተግተን ልንጸልይ ይገባናል ጸሎት ዋጋ አለው ጸሎት የሰማይ ግምጃ ቤት መክፈቻው ቁልፍ ነው ይሄንን ሁላችን ኢትዮጵያን ተንበርክኮ በየሃይማኖቱ ሊጸልይ ያስፈልጋል ማለት ነው በመላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ሀገር እንደተባለው እንደ ሀገር እንድትቀጥል ሰላም ወሳኝ ነው ሰው እዚች ሀገር ላይ ሆነ ሌላ ሀገር ላይ ተሰዶ ገንዘብ አግኝቶ ተመልሶ እንደ ጓደኞቹ ወልዶ ከብዶ መኖር ይመኛል ይሄንን ለማረጋገጥ ግን ሰላም ወሳኝ ነው ሰላም ከሌለ የምትፈልገው አይነት አኗኗር ለመኖርም አትችልም ቢደክምም እንቅልፍ እንኳን አይወስድህም የሚበላ የሚጠጣ ፊት ለፊት ላይ ቁጭ ቢል እንኳን ለመብላት ዝግጁ አትሆንም በስጋት ቀጠና ውስጥ ነህ በስጋትና በፍርሃት እንደ ቅቤን ስራ እየተናጥክ ያን ነገር ማድረግ አይቻልም ሰላም ለሁሉ ነገር ጥሩ ነው ይባላል አንድ ፍየል ተሰብራ ከቤት አካባቢ ትንሽ ራቅ አርጎ ባለቤቷ አስሯት የምትፈልገውን ለምለም ሳርም ውሃም አቀርቦላት ነበር ይባላል ግን በአጋጣሚ እንዲህ ስትመለከት ነብር ከርቀት አየቻሉ ያንን ነብር በማየቷ የራባትን ራብ ከማስታገስ ባሻገር ይሄ ነብር ወደኔ መጥቶ ካሁን ይበላኛል ወይስ አይበላኛል በሚል ስጋት ያንን ሳርም ውሃም ሳጠጣ ቆይታ በኋላ ባለቤቱ አጋጣሚ ብቅ ስል ነብሩም ሲሸሽ እንደገና ወደ ሳሩ ለመብላት ራሷን አዘጋጀት ይባላል በዚህ ልክኛም ቢሆን እንደዛ ነው ሰላም ከሌለ የሰላም እጦት ምን እንደሆነ በውጭ ሀገር አይተናል ትልቁ ማሳያኮ እዚህ ጎረቤታችን እርስ በርስ በሚያደርጉት ጦርነት ተሰደውኛ ሀገር መጥተዋል ሱዳኖቹ ቤት ንብረታቸውን ተተውኮ ነው ለሰው ለሀብት ለንብረት ሲል ባህርን አቋርጦ ጎራን ዝሮ ይሄዳል አንዳንዴ ባህር የሚበላቸው ወገኖቻችንም አሉ በጣም የሚያሳዝነን ማለት ነው የመኖች እኮ እኛ ሀገር መጥተዋል ሶሪያዎች እኮ የምድር ገነት የምትባል ሶሪያ የምትባል ሀገር ወደ ገሃነምነት ተለውጣ ወደዚህ መጣለች ስለዚህ እንዲህ አይነት ጉዳዮች አገራችን ያስተናገደች ያለችበት ሁኔታ ስላለ ለኛ ኩራትና ትልቅነት ነው የሚሰማን እኛ ደግሞ እንደዚህ ነገሮችን እንዳይፈጠር የሁሉም ሰው ጥበቃና ኃላፊነት አለበት ሁላችንም ለሰላም ዘብ እንቁም ልጅ መክሬ መመለስ መቻል አለብኝ ተው ከዚህ ላይ ተመለስ ህፃናት ደግሞ በሰላም ዙሪያ አሁን በስልክ ላይ ህፃናቶች ተወጥረው ነው ያሉት ስልክ አይደለም የሚያስፈልገው የጎረቤት ልጆች አብሮ ሲጫወቱ ብዙ ነገር ይጫወታሉ ብዙ ነገር ያሳልፋሉ አሁን ደግሞ ዛሬ መንግስት በተለያየ በህፃናት ላይ ማላ ህፃናት ላይ ስታይ ደስ የሚል ነገር አለ ልጆች እየተጫወቱ የሚማሩት ነገር አንድ ልጆች ደግሞ የበለጸገችን አገር አሁን ህፃናት ተሾመ አንድ እንትን አለ ቴክኒክ ነው ቶክቲክ የምትሉት ላይ የሚሰራ ልጅ አለ ያቺ ህፃን የምትናገረው ንግግር ዓለምን አቀፍ ነው የምትናገረው ደስ የሚል ንግግር ነው የምትናገረው ገና የ6 ዓመት ልጅ እንደዛ ያሰለጠኑ ልጆችን ማሳደግ የትልቁን ክብር ምኑ ጋር ነው ያለው መንግስት ማለት ማክበር መንግስትን ከእግዚአብሔር በታች እግዚአብሔር ነው ያስቀመጠው እግዚአብሔርን የምናከብር ከሆነ መንግስታችንንም ማክበር አያምነት አባቶችን ማክበር አባገዳዎችን ማክበር ትልቁን ሽማግሌ ማክበር የእምነት አባቶች መጀመሪያ ጸሎት ከእግዚአብሔር ጋር ማድረግ
እግዚአብሔርን ይቅር በለም ማለት ለሀገራችን የሚመጣውን ዳፋ መልስልን ብሎ መለመን መቻል የሚኖርበት ሼኪው ወልዩ ሁሉ ተሰብስቦ ለሀገሩ ሰላም መለመን የልጆቻችንን ጭንቅላት ወደ ሰላም መልስልን ማለት መቻል ያለበት ይሄ ነው የሚፈልገው ከኛ ስራችን ግን እንወቅ አብሮን ያነረ ፍቅራችን አንድነታችን መከባበራችን መዋደዳችን ይሄ እንዲመጣ ሁላችን ተክተን መጸለይ አለብን አገራችንን ሰላም አርጎልን መንግስታችን ሰላም ሆኖ ኢትዮጵያ ሰላም ሆኖ እግዚአብሔርን ያመሰገን ከፍ ያደረገን አመልከን አመስግነን መኖር ነው ምኞቴ ይሄን ነው ሰው መሆኑ ይበቃናል ሰው አማራ ኦሮሞ ምናምን ተባብለን መቆራረጥ የለብንም እኛ አንዱነን ሰው በመሆኑ ለህል ብቻ ነው ዘር የሚፈልገው የሰው ልጅ ዘር አይፈልግም እህል ጤፍ ልዝራ ወይስ እንዴ ልዝራ ብለህ ነው የምትፈልግ ከጤፍ ውስጥ ደግሞ ከሰርገኛ ውስጥ ለቅመ የምታወጣው ነገር አይየለም የኢትዮጵያ ህዝብ የሰርገኛ ጤፍ ነው ይሄንን ትክክለኛውን አንድነታችንን የኢትዮጵያን አንድነታችንን አጠንክረን ሁሉም የብሔር ብሔረሰብ ወጣቱ ሰው በመሆኑ መከበር አለበት ሰው በመሆኑ በተለያየ ክፍለ ሀገር ሄዶ ሰርቶ አግኝቶ ያ ከአማራ የሚሄደው ኦሮሚያ ላይ ተከብሮ ወንድሙ ነው አጉርሶት ከኦሮሚያ ወደ አማራ የሚሄደው ተከብሮ ተጎራርሶ ወንድምነቱን አክብሮ አንዱ ነው እንዲሄድ እናንተንም እድሜ ጤና መኖርን ማግኘትን እቺን የበለጸገችን ኢትዮጵያ እኛ ሀገር ሽማግሌዎች ነገ ያላፊነን ለእናንተ ነው የምናስረክብ ዛሬም ነገም ሰላማችሁን ያብዛልኝ እላለሁ አመሰግናለሁ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስታሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቱ ተጠብቆ ያለምንም ክፍያ በነጻ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም የተከበራችሁ ተመልካቾቻችን የዛሬው የአሚኮ አብሮነት ፕሮግራማችን የሃይማኖት ተቋማት በተለይም የሃይማኖት አባቶች ሰላምን በመስበክ አገራዊ አንድነትና አብሮነት እንዲጠነክር በማድረግ ረገድ ያላቸው አስተዋጽኦ በተለይም የሚያበረክቱት ፋይዳ ምንድነው የሚለውን ጉዳይ አንስተን ወደ እናንተ ያደረስነው የአብሮነት መሰናዷችን የተከታተላችሁትን ይመስል ነበር በፕሮግራማችን ቁም ነገር እንደጨበጣችሁ ተስፋ እናደርጋለን ሰላም የሁሉም ነገር መሰረት ነውና ሰላማችንን አብሮነታችንን እንጠብቅ የሚለውን መልእክት ወደ እናንተ አደረስን ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ ሳምንት ደግሞ በሌሎች የአብሮነት ፕሮግራሞች እንገናኛለን ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን አብሮ ያኖረን ፍቅራችን ነው አብሮ ያኖረን አንድነትና መተሳሰባችን ነው ይህ ደግሞ የኢትዮጵያዊነት መልክና ውበታችን ነው የሳምንት ሰው ይበለን ተነስተልን ሰላም